ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ሳውዲ አረቢያ ወጪና ገቢ የአውሮፕላን በረራዎች ማቆሟን ስታስታውቅ ኦማን በኢራን ሚሳኤል ከተመታ ዕቃ ጫኝ መርከብ 24 ሰዎች ማዳኗ ይነገራል። ኢራን በዘጋችው የሆርሙዝ ባህር ወሽመጥ አቅራቢያ በመገኘቱ የተመታው ይኸው የኦማን መርከብ ሰራተኞች በሙሉ ለጥቂት መትረፋቸውን ዘገቦች አመልክተዋል። 5ኛ ቀኑን የያዘው የኢራን ጦርነት ተባብሶ ሲቀጥል ኢራን በአካባቢው ሀገሮች ላይ፣ የሊባኖስ ሄዝቦላህ ደግሞ ወደ እስራኤል ሚሳኤል ሲተኩሱ ውለዋል። የአሜሪካ መከላከያ ሚኒስትርና ሌሎች ወታደራዊ አዛዦች ዕለታዊ መግለጫም አመሻሽ የሰጡ ሲሆን የኢራንን ባህርና አየር ክልል ሙሉ በሙሉ መቆጣጠራቸውን ገልጸዋል። የኢራን የሚሳኤልና የኒውክሌር ጣቢያዎች ክፉኛ መመታታቸውን የገለጹት የአሜሪካ መከላከያ ሚኒስትር ፒት ሄግሴት በቀጠናው ከነበረ የአሜሪካ ሰራዊት 90 በመቶ ጦርነቱ ከመጀመሩ በፊት ከአካባቢው ለቆ እንዲወጣ መደረጉን አመልክተዋል። የኢራን አገዛዝ አብቅቶለታል ብለዋል ሚኒስትሩ። የእስራኤልን ወታደራዊ ብቃት ያደነቁት ሚኒስትሩ እስራኤልን ታማኝና የማትናወጥ የአሜሪካ አጋርና ወዳጅ ናት ሲሉ አሞካሽተዋል። የባሕረ ሰላጤው አረብ ሀገሮች በኢራን ላይ ጥቃት ለመክፈት ከጫፍ መድረሳቸውን አመላክተዋል። ሀገሮቹ እስካሁን የኢራንን የጸባጫሪነት ጥቃት እየተከላከሉ መቆየታቸውንና አሁን ግን ትዕግስታቸው እያለቀ ነው ብለዋል። የአሜሪካ መከላከያ ሚኒስትር በሌላ በኩል በስሪላንካ ባህር ዳርቻ የአሜሪካ ኃይል የኢራን የጦር መርከብ ማስጠሙንና ከ80 በላይ ሰዎች መሞታቸውን ሚኒስትሩ ጠቅሰዋል። በኢራን ጦር መርከብ ላይ የተፈጸመው ይሄው ጥቃት ከሁለተኛው ዓለም ጦርነት ወዲህ የመጀመሪያ ነው ብለዋል። የስሪላንካ ባለሥልጣናትም በጥቃቱ 80 ሰዎች መሞታቸውንና ከ30 የሚልቁ መቁሰላቸውን አረጋግጠዋል። የኢራን የጦር መርከብ 180 ሰራተኞች ይዞ ነበር ተብሏል። በአጠቃላይ የአሜሪካ ኃይል ከ20 የሚልቁ የኢራን መርከቦችን እንዳሰጠመ የሀገሪቱ ማዕከላዊ እዝ አመልክቷል። በጉዳዩ ላይ ከኢራን በኩል ለጊዜው የተሰጠ ምላሽ የለም። ባለፉት 2 ቀናት በሺዎች የሚቆጠሩ የኢራን ወታደሮች መገደላቸውንም የእስራኤል ጦር ገልጧል። በዛሬው የቴሄራን መጠነ ሰፊ ድብደባም የኢራን ግዙፍ ወታደራዊ ጦር ሰፈር ኢላማ መደረጉን ያመለከተው የእስራኤል ጦር 100 ጀቶች መሳተፋቸውንና 250 ቦምቦች መጣላቸውን አመልክቷል። ይህ በእንዲህ እንዳለ ኢራን በቱርክ ላይ ጥቃት መፈጸሟ ሲነገር የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የኢራንን ድርጊት በጽኑ አውግዟል። ኢራን የኔቶ አባል ሀገር ቱርክን ኢላማ ያደረገ ጥቃት መፈጸሟን ተከትሎ አፍታም ሳይቆይ ነው ኔቶ መግለጫ ያወጣው። የኢራንን ድርጊት በጽኑ በማውገዝ አንድ አባል ሀገር ላይ የሚፈጸም ጥቃት ሁሉም አባላት ላይ እንደተፈጸመ ይቆጠራል በሚለው የተቋሙ መርህ መሠረት ምላሽ ለመስጠት ዝግጁ ነኝ ብሏል ኔቶ። በሌላ አነጋገር ኢራን ዳግም ቱርክ ላይ እጇን ካነሳች ከ32 የኔቶ አባል ሀገሮች ጋር ትጋጫለች ማለት ነው። ይሄ ደግሞ ለኢራን መንግሥት እጅግ አደገኛ እንደሆነም ተንታኞች ይናገራሉ። በቱርክ ላይ የተፈጸመው ትንኮሳም በፍጹም ብልህነት የጎደለው ተግባር ነው ብለዋል አክለው። የኢራን ሚሳኤል የቱርክ አየር ክልል ጥሶ ሲገባ በኔቶ ኃይል ተመቶ መውደቁ ተገልጧል። ጥቃቱን ተከትሎ ቱርክ በሀገሯ የሚገኙ የኢራን አምባሳደርን ጠርታ ማነጋገሯን ዘገቦች አመልክተዋል።
በሌላ ዜና የኢራን የጸጥታ ጉዳዮች ኃላፊ አሊ ላርጃኒ የካማኒ ሞት ከባድ ዋጋ ያስከፍላል ሲሉ ለትራምፕ ማስጠንቀቂያ ማስተላለፋቸው ተነግሯል። ትራምፕ የአሜሪካንን ሕዝብ ላላስፈላጊና ፍትሐዊ ላልሆነ ጦርነት ዳርገውታል በማለት በኤክስ ገጻቸው ጽፈዋል። ጦርነቱን የከፈቱት ደግሞ በጠቅላይ ሚኒስትር ቤንያሚን ኔታንያሁ እየተመሩ ነው ብለዋል። ታዲያም ትራምፕ አሜሪካ ወይስ እስራኤል ትቅደም ሊሉ ነው በቀጣይ? ላርጃኒ ይጠይቃሉ። በተያያዘ የኢራን ፕሬዝዳንት ሀገራቸው አማራጭ ስላጣችና ራሷን ለመከላከል ስትል ወደ ጎረቤት ሀገራት ሚሳኤል መተኮሷን ገልጸዋል። ኢራን የጎረቤቶቿን ሉዓላዊነት እንደምታከብር የገለጹት ፕሬዝዳንቱ ሀገሮቹ ለአሜሪካ ድጋፍ ማድረጋቸው አግባብ አለመሆኑን በመቃወም ምላሽ መስጠታቸውን አመልክተዋል። ጀርመን በሌላ በኩል ማምሻውን ባወጣችው መግለጫም የመካከለኛው ምስራቅ ግጭቶች በወታደራዊ ኃይል ብቻም አይፈቱም ብላለች። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ አሜሪካና እስራኤል ግጭቶችን በወታደራዊ ኃይልና በተናጠል እርምጃም እንፈታለን ከሚል አጉል ምናብ ሊወጡ ይገባል ብለዋል። ሚኒስትሩ ለሀገራቸው ፓርላማ ባደረጉት ንግግር ወዳጆቻችን አሜሪካና እስራኤል የተለያዩ ስልቶችና አማራጮች እንዲከተሉ አጽንኦት ሰጥተን ነግረናቸዋል በማለት ገልጸዋል። የምዕራብ ወታደራዊ ጠበብቶች በሌላ በኩል ኢራን አሁን በያዘችው መንገድ በተለያየ አቅጣጫ ሚሳኤል መተኮስ ከቀጠለች ከጥቂት ቀናት በኋላ እጥረት ሊገጥማት እንደሚችል ገልጸዋል። ኢራን በየቀኑ ወደ በርካታ ሀገሮች ሚሳኤል እያዘነበች ነው። ሀገሮቹ ደግሞ የኢራንን ሚሳኤል ከማክሸፍ ባለፈ የራሳቸውን አይተኩሱም። እናም በዚህ ሁኔታ ምን ያህል ጊዜ መጓዝ እንደምትችል እርግጠኛ መሆን አይቻልም ብለዋል። 1000 ዓመታት ሚሳኤል አምራች ብትሆን እንኳን አሁን ኢራን በያዘችው መንገድ በአንድ ጊዜ ከ10 እና 12 ሀገራት ጋር ጸብ ገጥመህ ረጅም ርቀት መጓዝ አይቻልም በማለት ትንተናቸውን ያስቀምጣሉ። በዚህ ላይ መጣላት ከሌለባት ቱርክን ከመሰሉ የአካባቢው ተጽዕኖ ፈጣሪ ሀገሮች ጋር ግጭት ውስጥ ስትገባም ለእነ አሜሪካም ድጋፍ ለማግኘት አመቺ ሁኔታም ይፈጥርላቸዋል ባይ ናቸው። እናም ኢራን በደመነፍስ በየአቅጣጫው ሚሳኤል መተኮሷን ጋብ ማድረግ አለባት ብለዋል። አሁን በደረሰ ዜና ማምሻውን 2 ሰዓት ገደማ በእስራኤል ቴል አቪቭ ከተማ የአደጋ ጊዜ ማስጠንቀቂያ ድምፅ መሰማቱን የሀገሪቱ መገናኛ ብዙሃን ዘግበዋል። የሊባኖስ መንግሥት ደግሞ ሄዝቦላህን ትጥቅ በማስፈታቱ ዘመቻ ባለፉት 2 ቀናት በድብቅ ጦር መሳሪያ አዘዋውረዋል ያላቸውን 27 ሰዎች ይዞ ማሰሩ ታውቋል። 26 የሊባኖስና 1 ፍልስጤማዊ ናቸው የተያዙት። የሊባኖስ መንግሥት ሄዝቦላህ ወታደራዊ እንቅስቃሴ እንዳያደርግ ባለፈው ሰኞ በይፋ ማገዱ ይታወሳል። በሊባኖስ የምትፈጽመውን ድብደባ አጠናክራ የቀጠለችው እስራኤል ቤይሩት የሚገኘውን የኢራን ኤምባሲ ከመታች በመላው ዓለም ያሉ የእስራኤል ኤምባሲዎችን ኢላማ እንደምታደርግ ቴሄራን ማስጠንቀቋ ታውቋል። የሊባኖስ ሄዝቦላህ ዛሬም በሰሜናዊ እስራኤል ሮኬት ተኩሶ በርካታ መኖሪያ ቤቶች ማውደሙንና ቁጥራቸው በውል ያልታወቀ ሰዎች ተጎድተው ሆስፒታል መግባታቸውን ዘገቦች አመልክተዋል። ሄዝቦላህ ባሰራጨው አንድ መግለጫም በእስራኤል ሃይፋ ከተማ የድሮን ጥቃት ዛሬ እኩለ ቀን መፈጸሙን ገልጧል። የእስራኤል ጦር በበኩሉ ጥቃቱን እንዳከሸፈ የገለጸ ሲሆን በሄዝቦላህ ይዞታዎች ላይ ጥቃት አጠናክሮ መቀጠሉን ይፋ አድርጓል። ዛሬ ሊፈጸም የነበረም የአሊ ካማኒ ቀብር ስነ ስርዓት ባልታወቀ ምክንያት ወደ ሌላ ጊዜ መሸጋገሩን የቴሄራን ባለሥልጣናት ገልጸዋል። ማምሻውን በተሰማ መረጃ ደግሞ በመላው ኢራቅ ኤሌክትሪክ መቋረጡን የሀገሪቱ መንግሥት አስታውቋል። ዋነኛ የኃይል ማሰራጫ ጣቢያም እክል ስለገጠመው በመላው ኢራቅ ኤሌክትሪክ መቋረጡን ከመግለጽ ውጪ ምክንያቱን ይፋ አላደረገም። መገናኛ ብዙሃን ግን የኃይል ማሰራጫው በኢራን ሚሳኤል ሳይመታ እንዳልቀረ ገምተዋል። ይህ አዋዜ ነው። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመቻችተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል።
በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና